ሰላም ጤና ይስጥልኝ። ውድና የተከበራችሁ የመስኪ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ እንግዲህ ማለት ከሌላ ቀን ለየት ባለ ነገር ማለትም ያው ሁልጊዜ ሁልጊዜ እንትን ከማውራት እስኪ ለየት ያለ ነገር እንትን ልበል ብዬ ማለት ያን ያህል እንትን የሚል ነገር አይደለም፣ ግን ልጆቼን ፕራንክ ላደርጋቸው አሰብኩኝና ምን አስቤ መሰላችሁ? ልጆቼ በጋቸውን ማለት ድምጽ እያሰማ ነው። ስለሱ እንደማወራ ሰማ መሰለኝ። በጋቸውን በጣም ነው የሚወዱት፣ በጣም ማለት ነው። በቃ ከሱ ጋር መተሻሸት ነው፣ ከሱ ጋር መሯሯጥ ነው። ግቢ ውስጥ ወደዚህ ለመዳቸው መሰለኝ። እሱ ራሱ ልክ እንትን ሲሉ በቃ ሲተኙ ማርያምን ጩኸት አይደለም፣ በቃ ምናምን የሚያስጠላ ድምጽ ነው የሚያሰማው ማለት ነው። እና በጣም ተላምደዋል። የሆነ እንስሳም ሆኖ እኮ በጣም ነው የሚገርመው። ግን ማርያምን ሰው ማለት ባቀረባችሁት ልክ እንትን ይላል ማለት ነው ባቀረባችሁት ልክ ነው የትኛውም ነገር እንትን የሚላችሁ እና በቃ ከነሱ ጋር ያለው ነገር በቃ ለየት ያለ ነው። ያው ስለሚያጥቡትም ስለሚንከባከቡትም ምግብ የሆነ ነገር እንዲህ ዳቦ ምናምን ነገር ካለ በቃ ለሱ ነው እንጂ እነሱ እንትን አይሉም። እነሱ ሲበሉ ግድ ለሱ ማብላት አለባቸው። እና ዛሬ ምን አሰብኩኝ፣ እነሱ አሁን ተኝተዋል እንቅልፋቸው ማለት ነው። ስለዚህ ልክ ከእንቅልፋቸው ሲነሱ ጠብቄ በጉ ምን አደርገዋለሁ፣ እዛ ጓሮ አለ ቦታ ሽንት ቤት ወስጄ አስረዋለሁኝ። ከዛም በኋላ ልክ ከእንቅልፋቸው ሲነሱ በጋችሁ ጠፋ ብዬ የምስራች እነግራቸዋለሁ። የምስራች አይባልም ግን ያው በጣም ነው የሚናደዱት። እርግጠኛ ነኝ በጣም የሚያለቅሱ ሁላ ይመስለኛል። እኔ እንጃ፣ ምክንያቱም በጣም እንትን ስለሚሉ ያው ከሱ ጋር እየተሻሹ ነው የሚውሉት። በጣም አስቸግሮኛል። እንዳውም ጸጉሩ ምኑ ልብሳቸው ላይ ወይ በስመ አብ አዝጎኛል። ማርያምን ባልገዛሁኝ ብዬ እየተጸጸትኩኝ ነው ማለት ነው። በጣም እንትን ስለሚሉት ከሱ ጋር ስለሆነ የሚጫወቱት እንደ ልጅ በሉት። በቃ ሊበላ ሁላ አልሰጡትም፣ ወደዚህ ወደዛ እያሯሯጡት ማለት ነው። ስለዚህ እስቲ ዛሬ በጉን ልሽጠው፣ ሌላ ጊዜ እንዲህ እሸጠዋለሁ ምናምን ስላቸው በጣም ነው እንትን የሚሉኝ ማለት እንደማልቀስም ምናምን በቃ በጣም ስለሚናደዱብኝ ዛሬ ደግሞ እስኪ ሪል ነው ብዬ በጉ እንትን እለዋለሁ። ቢፈልጉትም አያገኙትም። እርግጠኛ ነኝ ሽንት ቤት ይሆናል ብለው አያስቡም። እዛ እንትን የሚሉበት ግቢ ውስጥ ነው በቃ የሚጫወተው፣ ግቢ ውስጥ ነው የሚበላው። እነሱን ግቢ ውስጥ ነው ከሱ ጋር የሚጫወቱት ማለት ነው። እና የሚያድርበት ቤት ማድ ቤት ውስጥ ነው ማሳድረው። እዛም ክፍት አድርጌ ተውላቸዋለሁ። እዛም ቢገቡ አያገኙትም፣ ይፈልጉታል ማለት ነው። እኔ ግን እዛው ውስጥ ወስጄ አስረውና በጋችሁ ጠፋ ብዬ እሪ በቃ እንደማልቀስ ነገርም እሞክራለሁ። እኔ በደንብ እንዲያምኑኝ ማለት ነው። አውቀሽ ነው ምናምን ሊሉኝም ይችላሉ፣ እውነት ነው ብለውም ሊደነግጡ ይችላሉ። አላቅም። እሱም ግን በቃ ጠፋ ብቻ ብዬ እላቸዋለሁ። ምን እንደሚሉኝ ምን አይነት ነገር ምን አይነት ስሜት ነው የሚሰማቸው የሚለው ነገር ለማየት ስለፈለኩኝ ነው ማለት። በጉ የእውነት ማርያምን በጣም አስቸግሮኛል ስላችሁ ከልጆቹ ጋር በጣም ስለለመደ በቃ ማድቤት ስገባ ማድቤት ነው የሚገቡት። እቃ ቤት ስገባ እቃ ቤት፣ ሳሎኑን ላይ ይገባል። እመቤቴ ሳሎን ገብቶ እዚህ ይቆማል። በዛ ላይ ደግሞ ጩኸት አይመስላችሁ ምናምን በጣም ነው ያስጠላኝ። ሸጥኩት ጠፋ ብያቸው ምንም አይነት እንትን የማያሳዩኝ ነገር ከሆነ ብሸጠውም ችግር የለውም ማለት እንትን አይሉም ማለት አይናደዱብኝም ብዬ አስባለሁ። እና ያለው ነገር እዶችዬ አብረን እናያለን። እኔ ግን ምን አይነት እንትን እንደሚያሳዩ ለማየት ጓጉቻለሁ። አሁን ከእንቅልፋቸው ሲነሱ ጠብቄ እንደዚህ እንትን እላቸዋለሁ ብዬ አስባለሁ። የሚያሳዩኝ ነገር አብረን ስማኝማ አባቴ፣ በጋችሁ እኮ ጠፋ። የምሬን እኮ ነው። በጋችሁ ጠፋ እኮ። እንደ እዛ ቤት ይገባል እንደ ሌላ ጊዜ በግ አሙዬ
ጠፋ እኮ በቃ በጋችን። አሳዝነው። ፈለጋችሁታ እዛ ቤት የለማ። አሙ ደበረህ እንዴ? እና ምን ይሻላል? እሺ ይጥፋ። አምጪ ቀጥ ብለሽ። ምን ያደርግልሃል በግ? ያው ወንድም ካለ ከወንድም ጋር አትጫወትም? አይሻልም? በጉ ይሻላል። ትወዱታላችሁ እንደዚህ እንደ ቁርሳችሁ ይበላባችኋል፣ ምሳችሁ ይበላባችኋል። እናንተ ምግብ ስትበሉ ከእናንተ ጋር ይበላል። ምን ያደርጋል? ይሸጥ እንኳን ደበረክ ስለጠፋ እና የትም ፈልገው። እሺ የት እንሄዳለን? ውጭ እኮ ፈለኩት እኔ እዛ እንትን ጋር እኮ ፈልጌዋለሁ፣ ግን የለም አጣሁት። እዛ ከግቢ ውጭ ወጥቼ ምናምን አጣሁት ፈልጌ እኮ የለም። በቃ ይጥፋ እባክህ ይጥፋ። ምን ይሰራልሃል? ምን ይሰራልሃል? ትወደዋለህ እንዴ? አዎ እባክህ ይጥፋ። የት አባቱ ምን ያደርግልሃል? ምን ያደርጋል? ልትፈልገው ነው ቤቢዬ ውዴ? ሌላ እገዛለሁ። በቃ እሺ፣ እሺ። አሙዬ በጉ እኮ አለ፣ አውቄ ነው አለ እዛ ውስጥ አየዋ አባ ቤቢዬ ውዴ ደስ አለ ደስ አለ በግ ስላገኘህ አንተ ዞር አለሽ እንዳይመታ ልቀቅ ተናደ ነበር ግን አሙዬ ስለጠፋብህ የሌላ መስሎክ ነበር። ያው ጀመሩ እንዲህ ነው የሚውሉት። በቃ ይሄ ምግቡን ይብላ። አረቢያን ስተውት ያ ምግብ ሰጣችሁታላ። ተው አስቀምጠው፣ ራሱ ይበላል እንዳይደፋብህ። ቤቢዬ ደስ አለክ? አሙ አንተ አሜን። ተው በቃ አትሰረው፣ ይብላ። አሁን ለምን ታስረዋለህ? ተው